የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ በነጻ አሰናብቻለሁ። የእናትህ እንባም አለደህ። ከአድዋ ጦርነት በኋላ ከጠቅላላዎቹ የኢጣሊያ ምርኮኞች ያለ አማላጅና ያለምንም ልመና ነጻ የተለቀቀ አንድ ኢጣሊያዊ ተራ ወታደር ብቻ ነው። የዛ የኢጣሊያ ተራ ወታደር እናት አዲስ አበባ ላለው ተማራኪ ልጇ ደብዳቤ ጻፈችለት። ደብዳቤዋም ልጄ ሞተሃል ብለውኝ ተስፋ ብቆርጥ እንደ ሌሎቹ እናቶች ሁሉ አልቅሼ ይወጣልኝ ነበር። አሁን ግን ቀንም ሌሊትም ላንተ ለልጄ እንዳለቀስኩ ነኝ። ምን ቦታ ወድቀህ እንደሆነ አላይህም። ካፌ እየነጠልኩ ያለችኝን ደህና ምግብ እያበላው ያሳደግኩ ልጄ ዛሬ የምትበላውን አላቅም። እንደምወድህ ታውቃለህ። የማምነው አምላክ በሰላም ያገናኘናል ብዬ ተስፋ አደርጋለሁ። በሕይወት መተህልኝ ዓይንህን እስከማይ ድረስ ውሎዬ ቅድስት ማርያም ቤተክርስቲያን ነው። ለቤተክርስቲያኗም በየቀኑ አንዳንድ ሻማ ስለተስዬ በየቀኑ እያበራው ላንተ ለልጄ እየተንበረከኩ ጸልያለሁ። በጸሎቴ ብርታት ተለቀህ እንደምትመጣ ተስፋለኝና አንተም ባለህበት ጸልይ። የምወድህ ልጄ አይዞህ፣ በርትተህ ኑር። አንተም እንደምትናፍቀኝ ያውቃለሁ። ለቅሶዬ ባክኖ አይቀርምና እንገናኛለን። ይህ ደብዳቤ የደረሰው ምርኮኛ ደብዳቤውን አንብቦ ስቅስቅ ብሎ አለቀሰ። ወሬው ከምኒልክ ዘንድ ደረሰ። አጤ ምኒልክ ምርኮኛውን አስጠርተው ደብዳቤው እየተነበበ ተተረጎመላቸው። ደብዳቤው ካለቀ በኋላ ምኒልክ በነገሩ አዝነውና አልቅሰው ሂድ፣ በነጻ አሰናብቻለሁ፣ የእናትህ እንባም አለደህ ብለው በበቅሎ አድርገው አስመራ ድረስ አሸኝተው ሰደዱት። ይልቅስ ስለ አድዋ ጦርነት ጠይቀኝና ላስረዳ። ፊታውራሪ ሀብተ ጊዮርጊስ አንድ የኢጣሊያ ጋዜጠኛ ቃለ መጠይቅ ሊያደርግላቸው በእግር በፈረስ እንደሚፈልጋቸው ሰሙ። እሳቸውም ጥያቄውን ተቀበሉና የሚገናኙበትን ቀንና ሰዓት ወሰኑለት። በቀጠሮውም ቀን ምን ይጠይቀኝ ይሆን ብለው ሲተባበቁ የሰገሌ ጦርነት በምን ምክንያት እንደተነሳና ማን ድል እንዳደረገ ጠየቃቸው። ፊታውራሪ ሀብተ ጊዮርጊስ የኢጣሊያኖችን ተንኮል በማወቅ ረገድ በጊዜው ከነበሩት ታላላቅ ሰዎች ሁሉ ላቅ ያለ ችሎታ ነበራቸውና አጠያየቁ ለመዘባበቻ መሆኑን ከመቅጽበት ተረዱት። አይ ጉድ! እኔ ሌላ ቁም ነገር የምትጠይቀኝ መስሎኝ ነበር። ይህ አሁን የምትጠይቀኝ ነገር የሁለት ወንድማማቾች ግጭት ስለሆነ የጦርነት ስም የሚሰጠው አይደለም። ይልቅስ የአድዋውን ጦርነት ሁኔታ ጠይቀኝ፣ እንዴት እንደነበርና ማን ድል እንዳደረገ ደህና አድርጌ ላስረዳ አሉት ይላል የዳግማዊ ነቃ ጥበብ አዲስ 1879 መጽሐፍ። አንገታቸውና ቀኝ እጃቸው ተቆርጦ ሰላምታ የሰጡ አስመስለው በፌዝ ፎቶ ያነሷቸው ወንድምነህ ገብረ ኪዳን። ወንድምነህ ገብረ ኪዳን ከ1895 ዓ.ም እስከ 1932 ዓ.ም የኖሩ አስገራሚ ታሪክ ካላቸው የኢትዮጵያ አርበኞች አንዱ ናቸው። ገና አርበኝነት እንደጀመሩ በጠላት ተማርከው የሞት ፍርድ ተፈረደባቸው። ወንድምነህ ግን እኔን ብቻዬን ከምትገሉኝ በእናንተ ላይ ያሰሩባችሁን ሁሉ ሰብስቤ ላስረክባችሁ በማለት የሞት ፍርድ የፈረዱባቸው ጠየቁ። ወንድምነህ የተናገሩትን አመኑና ከታሰሩበት አውጥተው ለቀቋቸው። በዚህ ሁኔታ ጠላትን በማታለል ካመለጡ በኋላ ከባላምባራስ አበበ አረጋይ ጋር በመሆን አርበኝነታቸውን አጠናክረው ቀጠሉ። ብዙም ሳይቆዩ ግን በራሳቸው የሚመራ በጠላት እጅግ የተፈራ ጠንካራ ጦር አደራጅተው ጦርነቱን አፋፋሙት። ሌላው ወንድምነህ የሚታወቁት በስለላ ዕውቀታቸው ነው። ከጠላት መረጃ በመሰብሰብ የወገን ጦር ምን አይነት ዝግጅትና ጥንቃቄ
ማድረግ እንዳለበት በማስረዳትና የጠላትን እንቅስቃሴ በንቃት እየተከታተሉ የተሳሳተ መረጃ እንዲደርሰው ማድረግ የጠላትን ሴራ በማፈራረስ የተሳካላቸው አርበኛ ነበሩ። ወንድምነህ በድፍረታቸውና በቆራጥነታቸው ታዋቂ ነበሩ። የታሪክ ጸሐፊዎች እንደሚያስረዱት ከኢትዮጵያ አርበኞች በድፍረታቸው ወንድምነህን የሚስተካከል እንደሌለ ያስረዳሉ። ለዚህ ዋቢ የሚሆኑ የታሪክ ማስረጃዎችም አሉ። ከእነዚህም መካከል ጠላት በከፍተኛ ሁኔታ ተጠናክሮ የሚገኝበት ከደብረ ብርሃን ከተማ የወንድምነህ ጦር የሚገኘው 15 ኪሎ ሜትር ርቀት ላይ ብቻ ነው። በ1929 ዓ.ም ጠላት ያለውን ከባድ መሳሪያና አየር ኃይሉን ጨምሮ ይዞ ሲመጣ የወንድምነህ ጦር ግን ጠላት ባላሰበው መንገድ በመድረስ በጨበታ ነበር የገባው። ጠላትም ተደናግጦ ብዙም ሳይቆይ ፍርክስክሱ ወጣ። 4 ተዋጊ አውሮፕላኖችም ተመተው ወደቁ። የወንድምነህ ሰራዊትም በተማረከው ስፍር ቁጥር የሌለው መሳሪያና በተገኘው ድል እየተበረታታ ቀጠለ። ከዚህ ድል ማግስት በኋላ የአርበኞች ስብሰባ ተደርጎ ወንድምነህ ጅሩንና ተጉለትን ይዘው እንዲዋጉ ተደረገ። ወደ ተመደቡበት አገር ሂደው ሕዝቡን ሰብስበው ለጠላት በመገዛት ወገኑንና አገሩን እንዳይጎዳ እያስረዱ እያለ 1000 የሚጠጋ የባንዳ ጦር ከቦ ተኩስ ከፈተባቸው። ባልታሰበ ጊዜ ጦርነት ቢከፈትባቸውም የወንድምነህ ጦር ከጠላት የማረከውን ዘመናዊ የጦር መሳሪያ ተጠቅሞ የባንዳውን ኃይል ገትሮ ያዘው። ጦርነቱ መሃል ግን የወንድምነህ አውራ ጣት ተቆረጠ። ወንድምነህ በዚህ አልተደናገጡም። ጦርነቱን ቀጠሉ። የባንዳው መሪ በቁጥጥር ስር ዋለ። የባንዳ ወታደሮችም ከሞት የተረፉት እጃቸውን እየሰጡ የወንድምነህን ጎራ ተቀላቀሉ። ከዚህ ጦርነት በኋላ የወንድምነህ ስም ዝነኛ ሆነ። ጠላትም በከፍተኛ ጥንቃቄ ይከታተላቸው ጀመር። መጋቢት 28 ቀን 1932 ዓ.ም ወንድምነህ ሰሜን ሸዋ ፈንጣጣ ዋሻ ከተባለ ቦታ ከወታደሮቻቸው ጋር መሽገው ሰፍረዋል። ጠላት 3 ባታሊዮን ጦር ይዞ ከሌሊቱ በ9 ሰዓት ከበባቸው። እያደባ ሲከታተላቸው የነበረው ጠላት በውድቅት ሰዓት ማዕቱን አወረደባቸው። ያለው አማራጭ በጨበጣ በመዋጋት ከጠላት ከበባ መውጣት ነበርና የጨበጣ ውጊያ ጀመሩ። ሆኖም በዚህ የወገን ጦር አለቀ። ወንድምነህ ከዋሻው የጠላት ተኩስ አላስወጣቸው አለ። እርሳቸው የነበሩበት ዋሻ በጠላት ሙሉ በሙሉ ተዘጋ። ባላቸው ኃይል ሁሉ ምሽቱ ነግቶ እስኪረፍድ ድረስ ተዋጉ። የያዙት መሳሪያ ሁሉ ጥይት ጨርሷል። ጠላትም ቀርቦ ቦምብ አወረደባቸው። በዚህ ጊዜ ነው ወንድምነህ እጅግ ደፋር አርበኛ መሆናቸው የታወቀው። ከጠላት የተወረወረባቸውን ቦምብ መሬት ወድቆ ሳይፈነዳ በአየር ላይ እንዳለ በጋቢያቸው ቀልበው በመያዝ መልሰው በመወርወር የጠላትን ወታደሮች አመድ አደረጓቸው። ማርሻል ቦዶሊዮና ግራዚያኒ ለሙሶሎኒ ሲያስተላልፉት ከነበረው ቴሌግራም መልእክት የወንድምነህ ገድል ይገኝበታል። የተወረወረ ቦምብ መሬት ላይ አርፎ ሳይፈነዳ እየቀለቡ ወደ ወርዋሪው ክፍል በመመለስ ጉዳት የሚያደርሱ አመፀኞች በሸዋ ተፈጥሯል። ሁኔታቸው ሁሉ ከእንስሳት ያልተሻለና ዲሲፕሊን የሌላቸው ጀብደኞች ናቸው። እንዲህ ያሉትን ሰዎች በሞት መቅጣት ይገባል። አስፈላጊ ሲሆን ደግሞ አንገታቸውንና ሌሎች የሰውነት ክፍሎቻቸውን እየቆራረጡ ለሕዝብ ማሳየት ይገባል። በቅርቡም በዋግ በሸዋና በጎንደር ተመሳሳይ እርምጃ ተወስዷል። ግራዚያኒና በዶሊዮ እንዳሉት ከጠላት የተወረወረን ቦምብ መልሶ ወደ ጠላት ወርውሮ ማጥቃት ወንድምነህን ታዋቂ ካደረጋቸው ገድሎች አንዱ ነበር። ይሁንና በጦርነቱ መሃል ዋሻው ውስጥ ብቻቸውን እስከ መጨረሻው ሲዋጉ ውለው በመጨረሻም በጠላት በተተኮሰ ጥይት ግንባራቸውን ተመትተው አረፉ። ጠላትም አንገታቸውንና እጃቸውን ቆርጦ በመውሰድ አደባባይ ላይ እንዲታይ አድርጓል። የተቆረጠው ቀኝ እጃቸውን ወታደራዊ ሰላምታ የሚሰጡ አስመስሎ ደብረ ብርሃን ገበያ ላይ ሰቅሎቷል። አንገታቸው በታች የነበረው አካላቸው በፈንጣጣ ዋሻ የቀረ ቢሆንም ከነጻነት በኋላ አጽማቸው ተሰብስቦ አዲስ አበባ ላልታወቁ የአርበኞች የተዘጋጀው መቃብር በሚገኝበት ሥላሴ ቤተ ክርስቲያን በክብር አርፏል ይላል የዋለልኝ እምሩ
የዓለም ምርጥ ጀግኖች አጫጭር ታሪኮች መጽሐፍ። የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ